ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ከሚቀጥለው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስሩን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሸ? ይህ መረጃ እንዳያመልጠው የዩቲዩብ ገጻችንን ላይክ እና ሰብስክራይብ በማድረግ ይከታተሉ። አሁን ወደ መረጃዎቹ እናመራለን። በቅድሚያም አሳዛኝ ዜና። በጠለምት ዙሪያ በተደረገ የማጥቃት ሙከራ ጦርነት የቆሰሉ የትነግ ወታደሮችን ለምን አላነሳችሁም፣ አልተንከባከባችሁም፣ እንዲሁም ቀለብ አላዘጋጃችሁም የተባሉ ሰላማዊ አርሶ አደሮች መረሸናቸው ተሰማ። በከባድ መሳሪያ የታገዘ ጦርነት እየተካሄደ ባለበት በአሁኑ ሰዓት እየተሽሎኮለኩ የገቡ የትነግ ታጣቂዎች ሰላማዊ ነዋሪዎች ላይ የተጠቀሰውን እርምጃ እየወሰዱ መሆናቸውን ያስታወቁት ሸሽተው ዲማ ከተማ የገቡ ምስክሮች ናቸው። እነዚህ ወገኖች እንዳሉት በከባድ መሳሪያ በጅምላ ከሚያልቀው ሰላማዊ ዜጋ በተጨማሪ በቂም በቀል የሚወሰደው እርምጃ አሳሳቢ ስለሆነ መንግስት ዜጎቹን የመጠበቅ ኃላፊነቱን እንዲወጣ ጠይቀዋል። ይህን አስመልክቶ ከትግራይ ኃይሎች ወገን ለማጣራት ያደረግነው ሙከራ አልተሳካም። ትነግ በድርጅትም ሆነ በአስተዳደር ደረጃ ጦርነት ስለመከፈቱ ያለው ነገር የለም። ማናቸውም ጦርነት ውስጥ ያሉ ወገኖች ሰላማዊ ህዝብ ላይ ያነጣጠረ ጥቃት ከማድረግ እንዲቆጠቡ፣ ከዚያም አልፎ የህዝብ ፍላጎትን በሚያስቀድም መልኩ ወደ ሰላማዊ ድርድር እንዳመሩ በተደጋጋሚ እያሳሰቡ ናቸው። አሁን ደግሞ ለዛሬ ትኩረት የሰጠነው የጦርነት ዜና ውሎ እንደሚከተለው ይቀርባል። የግብጽ ሚዲያዎች የትነግ ሰራዊት እያጠቃ መሆኑን በመዘገብ ላይ ናቸው። ሻዕቢያ የሚረዳቸውና የትነግ ደጋፊ መሆናቸው የሚታወቁ ሚዲያዎች በተመሳሳይ ወልቃይት በቅርቡ ወደ ባለቤቶቿ እጅ እንደምትገባ እየተነበዩ ነው። በተቃራኒ ራስን ከወረራ ለመከላከል በቂ ዝግጅት መደረጉን የወልቃይት ጠገዴ ዞን አስተዳደር በተደጋጋሚ እያስታወቀ ነው። ባለፈው ሳምንት ወልቃይትን በቀናት ልዩነት ለመቆጣጠር እቅድ መያዙን በይፋ ያስታወቀው ትነግ ይህንን እቅዱን ይፋ የሚያደርግበትን ዘመቻ ከመጀመሩ 2 ቀን በፊት እናቶችን ደህና ሁኚ ሽረ፣ እናመሰግናለን ሽረ በሚል በቅስቀሳ ያዘፈነበት ቪዲዮ ተሰራጭቶ ነበር። ከሁሉም ወገን የሚሰማውን በማጠናከር ጦርነት እንደሚጀምር አመላካች ጉዳዮች እየበዙ መሄዳቸውን አዲስ ሪፖርተር ተባባሪዎቿን እየጠቀሰች ስትዘግብ ከርማለች። ከትግራይ ጊዜያዊ አስተዳደርም ሆነ ከትነግ በኩል እንዲሁም ከሀገር መከላከያ መረጃ ለማግኘትና ዜናውን ለማመጣጠን ባይቻልም ውጊያ እየተካሄደ ካለበት አካባቢ ባገኘነው መረጃ ሐሙስ ሌሊት ጀምሮ ከባድ መሳሪያ ጦርነት እየተካሄደ ነው። በቀጣይ ምን ሊሆን እንደሚችል አይታወቅም። ሰሞኑን መጠነ ሰፊ ጦርነት እያካሄዱ ነበር፣ ግን ያሰቡትን አላሳኩም ሲሉ ስለዛሬ ጦርነት መረጃ የሰጡን የምዕራብ ጠገዴ ነዋሪና አመራር ዲማ፣ ሲራራ፣ ሚጭራ ዙሪያውን ከጫፍ እስከ ጫፍ የከባድ መሳሪያ ድብደባ እየተካሄደ ነው። ከትግራይ የተለያዩ ግንባሮች ያላቸውን ኃይል ሙሉ በሙሉ አስገብተው በከባድ መሳሪያ ሽፋን ከተማ ለመቆጣጠር አቅደዋል ያሉት እኛው አመራር በመከላከያ በኩል ከመከላከል የዘለለ ስራ እየተሰራ አለመሆኑን አመልክተዋል። ትነግ በከባድ መሳሪያ እያካሄደ ያለው ጦርነት በመድፍ የሚደገፈው በሻዕቢያ እንደሆነ በአየር በተደረገ ስለላ መረጋገጡን ያመለከቱ እነዚህ ወገኖች እቅዱ በከባድ መሳሪያ ደብድበው በመጨረሻ በሰው ብዛት ከያቅጣጫው ሰብሮ ለመግባት እንደሆነ ተነግሯል። አቶ ጌታቸው ረዳ ይህንኑ ዘመቻ አስመልክተው ይህ አካሄድ የቻይናን ግማሽ ህዝብ ይዛችሁ ብትዘምቱ እንኳን አያዋጣችሁም በማለት በትግረኛ ጽሑፍ አጋርተዋል። ያለፈው ጦርነት ላይ በህዝብ ማዕበል ኋላ ቀር የውጊያ ስልት ያለቁትን የትግራይ ወጣቶችም አስታውሰዋል። የዛሬ የጦርነት ውሎ አስመልክቶ የተሰሙ መረጃዎችን ደግሞ እናቅርብለው ቤተሰቦቻችን። አርሚ 11 እና 13 እየፈረሰ ነው ተባለ። በጠለምት ወረዳ ከሚንቀሳቀሱ የትነግ ታጣቂ ኃይሎች መካከል አርሚ 11 እና 10 እየፈረሰ መሆኑን በስፍራው የሚገኙ አመለከቱ። በትናንትናው ዕለት በግርድፉ በርካታ ተዋጊዎች ከነመሳሪያቸው ወደ ቤተሰቦቻቸውና ወደ ትግራይ ሰላማዊ ኃይሎች እየጎረፉ መሆኑን መግለጻችን የሚታወስ ነው። በምዕራብ ጠለምት ዲማ ከተማ ለመያዝ ጥቃት ሰንዝሮ የነበረው ኃይል ሙከራው ሳይሳካለት በመቅበረቱ አፈግፍጎ ነበር። ዛሬ ማለዳ ለአዲስ ሪፖርተር በደረሰ መረጃ ይህ ኃይል በአብዛኛው ተበትኗል። በተለይ አርሚ 11 እና 13 እየፈረሰ መሆኑን የገለጹት በስፍራው የሚገኙ ተባባሪዎች የአርሚ 11 አዛዥ ኮሎኔል ጋይም ሺሻይ በሰራዊቱ መክዳት ሳቢያ ሪፖርት
ሪፖርት ማቅረባቸው ተሰምቷል። ታጣቂዎቹ ትጥቃቸውን በመያዝና በመታገል በየፊናቸው መሸሻቸውን ተከትሎ ኮሎኔሉ ለአርሚው ዘመቻ ኃላፊ ኮሎኔል ሚዛን ገብረ ጊዮርጊስ ያቀረቡት ሪፖርት ተስፋ አስቆራጭ እንደሆነ ተመልክቷል። እንደ መረጃው ከሆነ በብዛት እየከዳና እየተበተነ ያለው አርሚ 11 እና 13 እንዲሁም ወልቃይትና ደደቢት ክፍለ ጦሮች ላይ በመሆኑ በደጀን ላይ ያለው ኃይል ከተበተኑበት እንዲሰበስባቸው ጥሪ ተላልፈዋል። የመበተን አደጋው ሪፖርት ያደረሳቸው ኮሎኔል ሚዛን ገብረ ጊዮርጊስ ለግዳጅ ብቁ ነው ያሉትን የኃይል መጠን ለኮሎኔል ጋይም ሽሻይ ማስታወቃቸው ታውቋል። ኮሎኔል ጋይም ሽሻይ አሁን ባለው ከተበተነው የተረፈ ኃይል ግዳጅ መወጣት ስለማይቻል ተጨማሪ ኃይል እንደሚያስፈልጋቸው ተናግረዋል። ለጠየቁት ተጨማሪ የሰው ኃይል ምንም ምላሽ እንደተሰጠ መረጃውን ያጋሩን አላስታወቁም። ትናንት ከትናንት በስቲያ 6 ኮር አሰልፎ ጥቃት ጀምሮ የነበረው የትነግ ኃይል የአገር መከላከያ ባለበት ሆኖ በወሰደው የከባድ መሳሪያ የአየር ላይ ጥቃት ከፍተኛ ጉዳት ደርሶበት ማፈግፈጉን ጠቅሰን መዘገባችን አይዘነጋም። በተመሳሳይ ዜና በምዕራብና ደቡብ ግንባሮች ግጭቱ መከሰቱ ተከትሎ የአርሚ 50፣ 22፣ 24፣ 35 እና 44 አባላት ከነትጥቃቸው እየጠፉ መሆኑን የሚያመላክት ሪፖርት መቅረቡን ለጉዳዩ ቅርብ የሆኑ አስታውቀዋል። እነዚህ ወገኖች እንዳሉት ካለፈው ሰኞ ጀምሮ የኮበለውትን ሳይጨምር ጥር 21 ቀን 2018 ዓ.ም ብቻ ታጣቂዎች ከሚታወቁበት አደረጃጀታቸው መጥፋታቸው ታውቋል። እነዚህ ወገኖች እንዳሉት ካለፈው ሰኞ ጀምሮ የኮበለሉትን ሳይጨምር ጥር 21 ቀን 2018 ዓ.ም ብቻ 167 ታጣቂዎች ከሚታወቁበት አደረጃጀታቸው መጥፋታቸው ታውቋል። አሁን ላይ እየወጡ ያሉ መረጃዎች እንደሚያመለክቱት ሰራዊቱ መዋጋት አይፈልግም፣ በየአቅጣጫውም እየከዳ ነው። አቶ ጌታቸው ረዳ የትነግን አመራሮችና የጦር አዛዦችን የውድቀት መሐንዲሶች ሲሉ ትችት ሰነዘሩ። ይህ አካሄድ የቻይናን ግማሽ ሕዝብ ይዛችሁ ብትዘምቱ እንኳን አያዋጣችሁም ሲሉ አቶ ጌታቸው ረዳ በትግራይ ወታደራዊና ፖለቲካዊ አመራር ላይ ጠንካራ ትችት ሰነዘሩ። የውድቀት መሐንዲሶች ብለዋቸዋል። የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በትግራይ ክልል ያለውን የፖለቲካና ወታደራዊ አመራር የማይሰማና በብደት መንገድ ላይ ያለ ሲሉ ነው የጠሩት። አክለውም ይህ የማይሰማና ያበደ አመራር እየተከተለ ያለው አካሄድ ትግራይ ቀደም ሲል ከከፈለችው መስዋዕትነት የበለጠ የከፋ ዋጋ እንደሚያስከፍላት አስጠንቅቀዋል። እሳቸው በጽሁፋቸው ያነሱት በፕሪቶሪያው የሰላም አማራጭ ስምምነት የተቋጨው ጦርነት 1 ሚሊዮን ሰዎች እንደጨረሰ መዘገቡ አይዘነጋም። የውድቀት መሐንዲሶች በማለት የከሰሷቸውን የትነግ አመራሮች ያለምንም ዝግጅት ወጣቱን እየማገዱት ይገኛሉ ብለዋል። በተለይም ባለፉት ጥቂት ቀናት ለታየው ወታደራዊ ውድቀት አመራሩ ፌዴራል ፈቅዶልን የገባ ነው፣ ተኩስ አልጠበቅንም ነበር በማለት የሚሰጠው ምክንያት የማሾፍ ያህል እንደሚቆጠርና ይህም አካል ህዝቡን ለጥፋት አሳልፎ ለመስጠት የወሰነ መሆኑን የሚያሳይ ነው ሲሉ ከሰዋል። የከፍተኛ ወታደራዊ አመራሩንም በጽኑ የነቀፉት አቶ ጌታቸው ጄኔራሎችና ኮሎኔሎች በተደጋጋሚ የከሸፈ ወታደራዊ ስልትን በመጠቀም የሰው ማዕበልን ለመገበር መሞከራቸውን ድንቁርና ሲሉ ገልጸውታል። ይህ ወታደራዊ አካሄድና የቻይናን ግማሽ ህዝብ ይዞ ለሚዘምት አካል እንኳን እንደማያዋጣ የገለጹት አቶ ጌታቸው አመራሩ ከታሪክ ለመማር ፍላጎት እንደሌለውና በዚህ አካሄድ ከቀጠለ ትግራይ ወጣት አልባ ወደ መሆን እንደምትሸጋገር አስጠንቅቀዋል። ባለፉት 4 ቀናቶች የቆሰሉ ወታደሮችን ሜዳ ላይ ጥሎ የመሄድ አሳዛኝና አንገት የሚያስደፋ ተግባር መታየቱን በመግለጫው ተመልክተዋል። አቶ ጌታቸው በመጨረሻም ጦርነቱ በአስቸኳይ እንዲቆም ጥሪ ያቀረቡ ሲሆን ተፈናቃዮችን ወደ መኖሪያ ቤታቸው ለመመለስና የትግራይን ግዛት ለማስከበር የሚቻለው በሰላማዊ መንገድ ብቻ መሆኑን አስገንዝበዋል። የትግራይ ተዋጊዎችን መስዋዕትነታቸውን ከንቱ ለሚያደርግ አመራር ወደ ገደል እንዲመሯቸው መፍቀድ እንደሌለባቸው አስታውቀዋል። የወደፊት ዕጣ ፈንታቸውን ራሳቸው መሆን እንዳለባቸው አሳስበዋል። አመራሩም የግል ክብሩንና ስልጣኑን ወደ ጎን በመተው የህዝብን ህልውና እንዲያስቀድም ጥሪያቸውን አስተላልፈዋል። በምዕራብ ጠለምት ዙሪያውን የከባድ መሳሪያ ጦርነት እየተካሄደ ነው። ከቃላት ማስፈራራትና ጦርነት አልፎ ወደ ጦርነት ያደገው ግጭት ባለፉት 3 ቀናት ውስጥ ዲማን በመያዝ ሙሉ ወልቃይትን ለመቆጣጠር እቅድ የያዘ ቢሆንም አለመሳካቱን የአካባቢ ነዋሪዎችና የመዋቅር አካላት አመልክተዋል። ከረቡዕ እኩለ ቀን በኋላ ጋብ ብሎ የነበረው ጦርነት ሐሙስ ሌሊት ላይ አገርሽቶ በርቀት በከባድ መሳሪያ ተደግፎ እየተካሄደ ነው። ይህ ዜና እስከተላለፈበት ድረስ ውጊያው አላቆመም። ሰብሮ ለመግባት ሙከራ አልተደረገም። ሰሞኑ ሲደረግ ከነበረው ውጊያ በተለየ በጠለምት ደግበራይና ምጫራ ሲራራ ዙሪያውን የሚጣለው የከባድ መሳሪያ ሰላማዊ ዜጎችን እየጎዳ ነው። የአካባቢ መዋቅር ሰዎች እንደሚሉት ከርቀት በሚላክ ከባድ መሳሪያ ተዋጊዎችን ሳይሆን ሰላማዊ ነዋሪዎች ላይ ያነጣጠረ ድብደባ የተመረጠበት ምክንያት አልገባቸውም። የሀገር መከላከያና አካባቢው ጸጥታ መዋቅር ሊያጠቃ የሚመጣውን ከመከላከል ያለፈ ተግባር እየፈጸሙ እንዳልሆነ ያስታወቁት የመዋቅሩ ሰዎች ህዝቡ በአደባባይ ለዓለሙ ማህበረሰብ፣ ለኢትዮጵያ መንግስት እንዲሁም ጦርነት እየሰበቀ ላለው ትነግ ጥሪ ማስተላለፉን አመልክተዋል። ማንኛውንም አይነት የወረራ ሙከራ ለመመከት ዝግጁ መሆኑን የወልቃይት ጠገዴ ዞን አስተዳደር አስታወቀ። የወልቃይት ጠገዴ ስህተት ሁመራ ዞን ዋና አስተዳዳሪ አቶ እሸተ ደመለው በአካባቢው እየታየ ያለውን ወቅታዊ ወታደራዊ ውጥረት በተመለከተ በሰጡት መግለጫ ማንኛውንም አይነት የወረራ ሙከራ ለመመከት ዝግጁ መሆናቸውን ይፋ አድርገዋል።
ዋና አስተዳዳሪው ለመገናኛ ብዙሃን በላኩት መልእክት ጠላት ያሉትን ኃይል ታጣቂዎቹን ተከዜ ለማሻገር የፖለቲካና የፕሮፓጋንዳ ዝግጅት እያደረገ መሆኑን ገልጸዋል። ይህ ኃይል አካባቢውን መልሶ ለመቆጣጠር ያለው ፍላጎት ህዝቡን ለማዋረድ ብቻ ሳይሆን እንደ ህዝብ ለማጥፋት ጭምር ነው ብለዋል። አቶ እሸቴ አካባቢውን ማንነትና ደህንነት ለማስጠበቅ አስተዳደራቸው ሁለት ዋና የትግል ስልቶችን እየተከተለ መሆኑን ገልጸዋል። አንደኛው የሀሳብ ትጥቅ ሲሆን እሱም የወልቃይት ጠገዴን የአማራ ማንነት በስነ ልቦናና በማስረጃዎች ለኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ የማስረዳት ስራ ነው። ሁለተኛው ደግሞ ራስን የመከላከል አቅም፣ ሰላማዊ የህግ መንገድ አልቀበልም ብሎ ለሚመጣ ወራሪ ኃይል ተገቢውን ምላሽ ለመስጠት በተደራጀ መዋቅር ዝግጁ እንደሆነ ተመልክተዋል። አስተዳዳሪው የተከዜ አዳኝ ትውልድ ሲሉ የጠሩት የአካባቢው ወጣት ለመጪው ትውልድ ነጻነትን እንጂ ዕዳን አናወርስም በሚል መርህ ሌሊት በምሽግ ቀን በእርሻ ስራ ተሰማርቶ እንደሚገኝ ገልጸዋል። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ አንታገስም ሲሉ አስጠንቅቀዋል። በአሁኑ ወቅት ዞኑ ራሱን በራሱ እያስተዳደረ መሆኑን የጠቀሱት አቶ እሸቴ ከማንነት ጥያቄ ባሻገር የመሰረተ ልማት ጥያቄዎች ምላሽ እንዲያገኙ እየተሰራ መሆኑን ገልጸዋል። ለዚህም የክልሉ መንግስት ድጋፍ እያደረገ መሆኑና የፌዴራል መንግስትም የአየር መንገድ አገልግሎትን ዳግም በማስጀመሩ ምስጋና አቅርበዋል። በመጨረሻም ዋና አስተዳዳሪው የአባቱን ታሪክ ልጁ አይረሳውም በሚል ጽኑ አንድነት የጠላትን ፕሮፓጋንዳ በመመከት ለማንነትና ለወሰን የሚደረገው ትግል ተጠናክሮ እንደሚቀጥል አስገንዝበዋል። የማይጠብሪ ህዝብ አደባባይ ወጥቶ መንግስት ይጠብቀን አለ። ጦርነት ሰለቸን፣ በሰላም መኖር እንፈልጋለን፣ አታላችሁናል በሚል የተቃውሞ ሰላማዊ ሰልፍ የሚያደርገው ህዝብ ትነግ አሁን ከጀመረው የጦርነት እንቅስቃሴ እንዲታቀም መልእክት እንደሚያስተላልፉ ከመርሃ ግብሩ ለመረዳት ተችሏል። በማይጸብሪ ከተማ የጦርነት አዋጅና ትንኮሳ የሚቃወም ህዝባዊ ሰላማዊ ሰልፍ ተካሂዷል። በሰልፉ ላይ ህዝቡ በይፋ ቅሬታውን አሰምቷል። ለመንግስት፣ ለዓለሙ ማህበረሰብና ለፍትህም ጥሪ አሰምቷል። ከምዕራብ ጠለምት ወረዳ ከየቀበሌው የተውጣጣው ህዝብ ከማይጸብሪ ከተማ አስተዳደር ነዋሪ ጋር በጋራ ባደረጉት ሰልፍ መንግስት ህዝቡ ሊጠብቅ እንደሚገባው አሳስበዋል። ሰላም እንፈልጋለን፣ ጦርነት እናወግዛለን፣ የጠለምት ህዝብ ከሀገር መከላከያ ሰራዊታችን ጎን ይሰለፋል፣ ትነግ በጠለምት ህዝብ ላይ የከፈተውን ጦርነት ያቁም የሚሉ ድምጾችን ከፍ ብለው ተሰምተዋል። መንግስት ህዝብ ጠብቀን፣ ስጋት አስወግድልን በማለት ላቀረበው ጥሪ በይፋ የሰጠው ምላሽ የለም። በትግነግ በኩል ግን ጥምረት ከፈጸመላቸው አጋሮቹ ፋኖ፣ ሻዕቢያና ግብጽ ጋር በትብብር የከባድ መሳሪያ ድብደባውን አጠናክሮ እንደቀጠለ ነው። የመንግስት ውሳኔና መግለጫ ይጠበቃል። የአፍሪካ ህብረት አስጠነቀቀ። ትግራይ ክልል ዳግም ውጥረት መከሰቱን ተከትሎ የአፍሪካ ህብረት ኮሚሽን ሁሉም ወገኖች እንዲታቀቡ በጥብቅ አሳሰበ። በትግራይ ክልል ውጥረት እየናረ መምጣቱንና በአንዳንድ የክልሉ አካባቢዎች ዳግም ግጭቶች መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ሁሉም ወገኖች ከድርጊታቸው እንዲታቀቡ በጥብቅ አሳስበዋል። ኮሚሽኑ ዛሬ አርብ ባወጣው መግለጫ ሊቀመንበሩ በትግራይ ያለውን ሁኔታ በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜ የታዩ ክስተቶች ከፍተኛ ስጋት እንደፈጠሩባቸው አስታውቀዋል። በፌዴራል መንግስትና በትነግ መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈጸመውንና በአፍሪካ ህብረት የሚመራውን የዘላቂ ግጭት ማቆም ስምምነት ተከትሎ የተገኙ በከባድ መስዋዕትነት የመጡ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውበታል። ሊቀመንበሩ ሁሉም ወገኖች መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡና ያልተቋጩ ጉዳዮችን ገንቢ በሆነ ውይይት እንዲሁም የፕሪቶሪያውን ስምምነት ግዴታዎችና መንፈስ ሙሉ በሙሉ በተከተለ መልኩ እንዲፈቱ ጥሪ አቅርበዋል። የአፍሪካ ህብረት ስምምነት ሙሉ በሙሉና ውጤታማ በሆነ መንገድ ተግባራዊ እንዲሆን ያለውን የማይናወጥ ቁርጠኝነት ገልጾ በሰላም ግንባታና በእርቅ ሂደቱ ውስጥ ለወገኖች የሚደረገውን ድጋፍ እንደሚቀጥል በድጋሜ አረጋግጧል። በእብናት ቀጠና በተለያየ አደረጃጀት ታጥቀው የትጥቅ ትግል ሲያደርጉ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ገቡ። በደቡብ ጎንደር ዞን እብናት ቀጠና በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረሰውን የሰላም ስምምነት ተከትሎ በእብናት ወረዳና በቀጠናው በተለያዩ አደረጃጀቶች ታጥቀው በጫካ ሲንቀሳቀሱ የነበሩ የቡድኑ አመራሮች ከሚመሩ ሰራዊት ጋር በሰላም ገብተዋል። የእብናት ወረዳ ዋና አስተዳዳሪ አቶ ቻላቸው መሳፍንት እንደተናገሩት ዘግይቶም ቢሆን ሴራው ገብቷችሁ የክልላችሁ መንግስት ከአመራሮቻችሁ ጋር በመነጋገር በተደረሰው ስምምነት የሰላምን ዋጋ ተረድታችሁ በመግባታችሁ ለእናንተ ለቤተሰቦቻችሁና ህዝባችሁ ታላቅ እፎይታ ነው። ሰላም ያሸንፋል፣ እንኳን በሰላም መጣችሁ ሲሉ መልእክት አስተላልፈዋል። ወንድም ከወንድሙ እየተገዳደለ ክልላችን እንዲወድቅ የሚሰሩ ኃይሎችን አሸንፋችሁ በመመለሳችሁ እናንተ የሰላም አርበኞች ስለሆናችሁ ለክልላችን፣ ለዞናችን፣ ለወረዳችን ማደግ የእናንተ አስተዋጽኦ ያስፈልጋል ሲሉም ተናግረዋል። የእብናት ከተማ አስተዳደር ተቀዳሚ ከንቲባ አቶ አለበል ጌጡ በበኩላቸው በእብናት ወረዳና አካባቢው ታጥቃችሁ ስትንቀሳቀሱ የነበራችሁ ኃይሎች ወንድሞቻችን የአባቶቻችሁን ምክር ሰምታችሁ በመመለስ ስለ ሰላም ላደረጋችሁት ቁርጠኝነት እናመሰግናችኋለን። ሌሎች በጫካ እየተንቀሳቀሳችሁ ያላችሁ ወንድሞቻችንም የህዝባችሁን ስቃይና እንግልት በመገንዘብ በድርድሩ መሰረት በወንድሞቻችሁ ፈለግ ተከትላችሁ የሰላሙ ተጠቃሚ እንድትሆኑ ሲሉ ጥሪ አስተላልፈዋል።
የህወሓት ታጣቂዎች ከተቆጣጠሯቸው ስፍራዎች ህዝቡ እየሸሸ ነው። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ካለማጣና ኮረም ከተሞች መውጣታቸው እየተዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ለቢቢሲ ገለጹ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎቹ ተናግረዋል። ያለማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር ያለማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማ ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያናገራቸው ግለሰብ ካለማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አሁን ቆቦ ነን፣ አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለ2 ለ3 ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉም አክለዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ብለዋል ነዋሪው። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማው ነዋሪዎች ከረቡዕ ጥር 20 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው የወጡት። አሁን ደግሞ የጫካውን መንገድ ሰምተው ዘግተውታል ሲሉም ነዋሪው አክለዋል። ለአማራ ህዝብ እታገላለሁ የሚለው ታጣቂ ቡድን በክብረ በዓላት ላይ ጥይት በመተኮስ ህፃናትና ወጣቶች ላይ ጉዳት ማድረሱን የወረዳው ኮማንድ ፖስት ገለጸ። ሳሲት ዙሪያ ጥር 21 የአስተሩ የማርያምን ክብረ በዓል ለማክበር ወሮ ማርያም የተገኙ ምዕመናን ያላሰቡት አጋጠማቸው ይላል ዘገባው። ለአማራ ህዝብ እታገላለሁ የሚለው ጽንፈኛ ቡድን በከበረ በዓላት ላይ ሆን ተብሎ ጥይት በመተኮስ ህፃናትና ወጣቶች ላይ ጉዳት የደረሰባቸው ሲሆን ህይወታቸውን ለማትረፍ በአምቡላንስ ወደ ደብረ ብርሃን ሪፈራል ሆስፒታል መላካቸውን የወረዳው ኮማንድ ፖስት ገልጿል። ጽንፈኛ ቡድን በተደጋጋሚ በደረሰበት ምት ማህበረሰቡን ጥቆማ እየሰጣችሁ ነው በማለት ለአማራ እታገላለሁ እያለ የአማራን ህዝብ በምንቸገረኝነት እየጨፈጨፈ ያለው የጽንፈኛው ቡድን ዛሬም እንደተለመደው በእንግድ ዋሻ ቀበሌ የወሮ ማርያም እየከበረችበት ባለበት ሰዓት ላይ በህፃናትና በወጣቶች ላይ ግልጽ ጭፍጨፋ አካሂዷል። የተጎዱት የህክምና እርዳታ ተደርጎላቸው 9 ወደ ደብረ ብርሃን ሪፈራል ሆስፒታል ሲሆን 4ቱ በሳሲት ጤና ጣቢያ በመረዳት ላይ ሲሆን አንድ የ8 ዓመት ህፃን መንገድ ላይ ህይወቱ ሊያልፍ ችሏል። ይህን ዘር ጨፍጫፊ ቡድን ህብረተሰቡ ማውገዝና መገደል በቃ ማለት እንዳለበት የወረዳው ኮማንድ ፖስት ጥብቅ መልእክቱን አስተላልፏል። አድማጭ ተመልካቾቻችን ከአዲስ ሪፖርተር የሰዓቱ ዕለታዊ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንመለስ ድረስ ሰላም።